በድሮ ጊዜ አንድ ሁዳ የምትባል ሴት ነበረች። ይህች ሴት ከሚስኪን ቤተሰቦቿ ጋርና ከአንድ ታናሽ እህቷ ጋር ትኖር ነበር። ታናሽ እህቷ በውበት ከሷ በጣም የበለጠችና ሰዎች ሁሉ እሷን ለማግባት ይከጅሉ ነበር። እድሜዋም ለማግባት በደረሰ ጊዜ ነበር ወዲያውኑ ከአንድ መልካም ወጣት ጋር የተጋባችው። እህቷ በማግባቷ ሁዳ ደስተኛ ነበረች፣ ቤተሰቧም እንደዛው። ነገር ግን ቀናት እያለፉ ሲመጡ ሁዳ ሳታገባ ቤት ስትቀመጥ ከዛም አልፎ ዓመታት አልፎ ታናሽ እህቷ ወልዳ እቤቷ በልጆች ሲሞሉ ስትመለከት ሁዳ በጣም እያዘነች ይመጣል። እድሜዋ እየገፋ አንድም ሰው ደግሞ እሷን ለማግባትም ሆነ ለመጠየቅ የሚመጣ አልነበረም። በዚህም በጣም ታዝን ነበር። ለእሷ የሚሆን ጥሩ ባል አላህ እንዲሰጣት ዱዓ ታደርጋለች። አንድ ቀንም አንድ አዛውንት ወደ ቤታቸው ይመጣል። እሷን ለማግባትም ይጠይቃል። በመጀመሪያ ሁዳ ፈቃደኛ አልነበረችም፣ ቤተሰቦቿም እንደዛው። ነገር ግን ከቆይታ በኋላ ሁዳ ትስማማለች። ከአዛውንቱ ጋር መጋባትን ፈልጋ ሳይሆን እቤት ውስጥ ብቸኛ መሆኗን ባላጠናት እንዳይባል ፈርታ ነበር። ባሏ ስሙ ቃሲም ይባላል። ሁዳም ወደ ባሏ ቤት ተሸጋገረች። እቤቱን ታጸዳለች፣ ጠዋት ተነስታ ዳቦን ትጋግራለች። እንደዛም ሆኖ ግን ባሏ ቃሲም በጣም መጥፎና እሷ ላይ የሚበረታ ነበር። ሲጀመር የሚያገባት ፈልጓት አልነበረም። ብቸኛ መሆኗን ስላወቀ ብጠይቅ እሺ ይባላለሁ በሚል ነበር። እቅዱም ተሳክቶለታል። ነገር ግን ሁል ጊዜ ሁዳን ያሰቃያታል። እንደ ሰራተኛ ቤት ውስጥ ያሰራታል። ጠዋት ከራሱ የማይለይ አንድ የካዝና ቁልፍ አለ። ካዝናውንም በጠዋት ይከፍተዋል። ውስጡ በጤፍ የተሞላ ነበር። ጤፉን በስስት እየተመለከተው በእጁ ላይ ያደርግና እንደ ወርቅ ቆንጥሮ እየተጠቀመ ሚስቱን ይጠራትና ይሰጣታል። ይሄ ዛሬ ዳቦ ለመስራት በቂ ነው፣ አጓግተሽ ተጠቀሚ ይላታል። ሁዳ እሺ ከማለት ውጪ ሌላ ምንም አማራጭ የላትም። ስለዚህ ባሏ የሰጣትን ጤፍ ትቀበልና ጤፉን በራሷ እጅ ፈጭታና አብኩታ ዳቦን ትሰራለች። ከሷ በፊት ሁል ጊዜ ቀድሞ መብላት ያለበት እሱ ነበር። ዳቦንም ትሰጠዋለች። ቃሲምም የቀረበለትን ዳቦ ሳያስተርፍ ይበላል። በልቶ ከጨረሰም በኋላ ዝም ብሎ ወደ ስራ አይወጣም። ሚስቱን ይጠራትና ቦታውን አዝጂው ብሎ በቁጣ ይናገራታል። እሷም ምንም አቅም ስለሌላት ጎንበስ ብላ ታጸዳለች። ከሄደም በኋላ ነበር ረሃቧን ለማስታገስ ከሱ የተረፈውንና ያስቀመጠችውን ዳቦ የምትበላው። ባሏ ቃሲምም ከስራ ሲመለስ ማታ ለሱ ወፍራምና ከብርድ የሚከላከልለትን ልብስ እንድታመጣለት ያዛታል። አልጋ ላይም ወጥቶ ጥሩ እንቅልፍን ይተኛል። ነገር ግን እሷ በብርድ መሬት ላይ ትተኛ ነበር። ሁዳ ምንም አማራጭ የላትም። ወደ ቤት መመለስም አትችልም፣ መመለስም አትፈልግም። በኋላ ብትመለስ ሰዎች ምን ይሉኛል፣ ቤተሰቦችስ ይዋረዱ ይሆን በማለት ታስብ ነበር። ስለዚህ ባሏ የሚያደርስባትን ነገር ሁሉ ታግሳ ተቀብላ ለመኖር ወሰናለች። አንድ ቀን ጠዋት ላይም ቤቱን እያጸዳች ሳለ ባሏ ከእንቅልፉ ሲነሳ እሷ እንዳታየው የሚደብቀውን አንድ በብር የተሞላን ከረጢት ትመለከታለች። ይህን ሁሉ ብር ከየት አምጥቶ ነው ብላ ማሰብ ጀመረች። በመሃልም ቃሲም ያንን ከረጢት ይዞ ወደ ገበያ መውጣት ይጀምራል። ገበያም ወጥቶ ከቆየ በኋላ ወደ ቤት ይመለሳል። ሲመለስ ግን ባዶ እጁን አልነበረም። ወፈር ያለችና የሰባች ላምንና አህያን ገዝቶ ነበር የተመለሰው። የገዛውንም ወደ ቤቱ ይዟቸው ይመጣ ጀመር። ሁዳም ይህን ስትመለከት በጣም ተደሰተች። ለአላህ ምስጋና ይገባው፣ የደረቀን ዳቦ ከመብላት አልፈን አሁን ከራሳችን ላም ወተትን ልንጠጣ ነው ብላ ፈገጋለች። ንግግሯን የሰማውም ቃሲም ወደ እሷ ጠጋ አለና ምንድን ያልሽው? ወደዚህ ላም እንዳትቀርቢ፣ ለስራ ነው የገዛኋት። ወተቷን አለቤ እያወጣው ወደ ገበያ ልሸጠው እንጂ ልንጠጣው አይደለም ይላታል። ሁዳም የባሏን ንግግር ስትሰማ በጣም አዘነች፣ ልቧ ተሰበረ። ነገር ግን ዝም ከማለት ውጪ ምንም አማራጭ አልነበራት። በዚህ ልክ ባሏ ለምን እንደሚጠላትና እንደሚጨኩናትም አልገባትም። በጠዋትም ባሏ ቃሲም ይነሳና ከብቱን ወደ አስቀመጠበት ቦታ ይገባል። በገዛውም ትልቅዬ ዕቃ ከብቷን ማለብ ይጀምራል። ከብቷ ብዙ ወተትን ትሰጥ ነበር። በያዘውንም ዕቃ ሙሉ ሞላው። ለራሱም አንድ ኩባያ ቀነሰና ወደ ሚስቱ ጋር ይዞ ይሄድና ይህንን ከቁርስ ጋር አቅርቢልኝ ብሎ ይሰጣታል። ሁዳም እሺ ብላ ከቁርስ ጋር ታቀርብለታለች። በልቶና ጠጥቶ ለሷ ምንም ሳያስቀር ይወጣል። በከረጢት የሞላውንም ወተት በአህያው ላይ ጭኖ ወደ ገበያ ሊሸጠው መጓዝ ጀመረ። ሁዳም እንደ ወትሮዋ ባሏ ከወጣ በኋላ ነበር ለራሷ ያስቀመጠችውን የደረቀ ዳቦ የምትበላው። ከዛም ወደ ስራዋ ትገባለች። ነገር ግን በድንገት የቤቷ ደጃፍ ላይ ድምፅን ትሰማለች። ድምፁን ወደ ሰማችበት ማቅጣጫ ጠጋ ስትል አንድ የቆሰለ ግመል በውሃ ጥም እየጮኸ ነበር። ወዲያውኑ ሁዳ ውሃን ታመጣና ተጠጣዋለች። የቆሰለበትንም ቦታ በጨርቅ ጠቅልላ ትሸፍንለታለች። ግመሉም ከጠገበ በኋላ ወደ መጣበት ይመለሳል። በቀጣዩ ቀንም በዛው ሰዓት ያ ግመል ይመለሳል። ሲመለስ ግን ባዶ እጁ አልነበረም። በላዩ ላይ ብዙ አይነት ፍራፍሬዎችን ጭኖ ነበር።
ሁዳ ጋርም ደርሶ በላዩ ላይ የጫነውን በሯ ላይ ካስቀመጠው በኋላ ወደ መጣበት ይመለሳል። ሁዳም ግመሉ በሚያደርገው ነገር በጣም ተገርማ ነበር። ያመጣውንም ነገር ለመመልከት ጠጋ ብላ ከፍታ ስትመለከት ያየችውን ነገር ማመን አቃታት። ከረጢቱ ሁሉ በፍራፍሬና በአትክልት የተሞላ ነበር። ሁዳ ባየችው ነገር በጣም ተደሰተች። ትላንትና ባደረገችለት መልካም ነገር እሱም መልካም ነገርን መመለሱ ነበር። ከባሏ ጋር መኖር ከጀመረች ለመጀመሪያ ጊዜ ሁዳ ጣፋጭ ፍራፍሬዎችን መብላት ጀመረች። እስክትጠግብ ድረስ ከፈለገችው አይነት ትበላ ጀመር። በጣም ደስተኛ ነበረች። ባደረገችው መልካም ሥራ አላህ የዋለላት ውለታ መሆኑንም ስላወቀች አላህንም ማመስገን ጀመረች። ከትንሽ ቆይታ በኋላም ሁዳ ባሏ እንደተመለሰ አወቀች። ይህን ሁሉ አትክልት ካየ እንደሚቆጣት ወይም እንደሚመታ ታውቃለች። ፍራፍሬውና አትክልቱን ሁሉ በድስት ነገር አድርጋ እሱ እንዳያየው ትደብቃለች። ነገር ግን ባሏ ሲገባ ዛሬ ቤት ውስጥ ለየት ያለ ነገር አለ፣ የሚሸተኝ ነገር አለ፣ ምንድነው እያለ እቤቱን ማተራመስ ጀመረ። ሁዳ ምንም የለም ብላ ልትዋሸው ሞከረች። ባል ግን አላምንሽም፣ አንቺ እኮ ውሸታም ነሽ እያለ እቤቱን ማተራመስ ጀመረ። ወዲያውኑ ነበር ወደ ዕቃ ቤት ሄዶ ድስቶቹን ሲከፋፍት እነዛን ትኩስና የሚያማምሩ አትክልቶችን የተመለከተው። እዚህ ጋር ደብቀሽ ነው አይደል የምትዋሽኝ? ይህን ሁሉ ንብረት ከየት አምጥተሽ ነው? ከኔ ዕቃማ የሆነ ነገር ሽጠሽ እንጂ እንደዚህ ማትዋሽኝም ነበር። የደበቅሽኝ ነገርም አለ፣ ምንድነው የወሰድሽብኝ እያለ ያፋጥጣት ጀመር። ሁዳም ያላሰበችውን ነገር ስትሰማ በጣም ደነገጠች። ኧረ እኔ ምንም ነገር አልወሰድኩም፣ ካንተ የወሰድኩት አንዳች ነገር የለም፣ ከራሴም እንኳን ያደረኩት ነገር የለም። የካዝናው ቁልፍ እኮ ካንተ አንድ ቀንም ተለይቶ አያውቅም። ከፈለክ ካዝናውን ከፍተህ መመልከት ትችላለህ። እኔ ምንም የወሰድኩት ነገር የለም እያለች ማልቀስ ጀመረች። ቃሲም ሚስቱ ለተናገረችው ንግግር መልስ ስላልነበረው የሆነም የደበቅሽኝ ነገር አለ፣ ቢሆንም ግን ይህንን አትክልት መብላት አትችይም ይላትና ይዞት ይወጣል። ሁዳም ቁጭ ብላ ማልቀስ ጀመረች። ባሏ በዚህን ያህል የማያምናት ከሆነና ለእሷ የማያስብላት ከሆነ ከሱ ጋር መኖሯ እቤት ብቻዋን መኖሯ የተሻለ መሆኑን ማሰብ ጀመረች። በቀጣዩ ቀንም ቃሲም እንደሌላው ጊዜ ወተቱን ከሞላ በኋላ በአህያው ላይ ጭኖ ወደ ገበያ ሊሸጠው ይወጣል። ማታ ወተቱን ሽጦ ሲመለስ ብዙ ንብረትን ነበር ወደ ቤት ይዞ የሚመለሰው። በዚህም ቀናቶች እያለፉ ሲመጡ የቃሲም ንብረት እየበዛ ይመጣል። በቤት ውስጥ የሚያራባቸውን ፍየሎች እንደዛው እየበዙ ይመጣሉ። ንብረቱ እየጨመረ ሲመጣም የእሱ ስግብግብነትና መቋጠርም እንደዛው እየጨመረ ይመጣል። እንደሌላው ቀን ጤፍን ለሚስቱ ቆንጥሮ ነበር የሚሰጣት። አንድ ቀንም ሁዳ በቤቱ አቅራቢያ በሚገኝ ጉድጓድ ውሃን እየሳበች እያወጣች ሳለ በድንገት መንገደኞች ወደ እሷ ጋር ይመጣሉ። ውሃን ተመልክተው ነበር። እባክሽ መንገደኞች ነን፣ ከኛ ጋር ልጆችና ሚስቶቻችን አሉ። በዚህ ከቀጠልን መሞታችን ነው። የሚበላን የሚጠጣ ነገር ካለ እናስቸግርሽ ይሏታል። ሁዳ ንግግራቸውን እንደሰማች ጊዜን አላጠፋችም። ወዲያውኑ ልትረዳቸው ወሰነች። ከባሏ ፍየሎች ሁለትን ወሰደችና አርዳ ስጋውን ሙሉ አዘጋጅታና ቀቅላ ታቀርብላቸዋለች። መንገደኞቹ ሁዳ በምታደርግላቸው ነገር በጣም ደስተኛ ነበሩ። የቀረበላቸውን ጣፋጭ ምግብንም መብላት ጀመሩ። ለመሄድ እየተነሱም ሳለ ባል ከስራ ይመለሳል። ቃሲም ያየው ነገር በጣም አስደንግጦታል። ሁዳም ቃሲምን ስትመለከተው ብትደነግጥም ወደ ሰዎቹ እያመላከተች ፈገግ ብላ እኒህ መንገደኞች ናቸው፣ ተርበው ስለነበረ አብልቻቸው ነው፣ እሱ ደግሞ ባለቤቴ ነው ብላ ታስተዋውቃቸዋለች። መንገደኞቹም በጣም እናመሰግናለን፣ ጥሩ ሚስትን ያለ ወላሂ ካሰብነውና ከጠበቅነው በላይ ብዙ ነገር አድርጋልናለች፣ በጣም እናመሰግናለን ብለው አመስግነው መንገዳቸውን ይቀጥላሉ። ልክ ከነሱ እንደራቀ ያወቀውን ባል በጣም ይናደዳል። እንዴት ብትደፍሪ ነው ያለኔ ፍቃድ ሁለት ፍየል አውጥተሽ ለባዳ ሰው የምታርጂው? ከኔ ጋርማ በጣም መዳፈር ጀምረሻል፣ ለሰራሽው ስራ ቅጣቱን ታይዋለሽ ይላትና በበረሃ ላይ አውጥቶ ከአንድ ዛፍ ስር ጋር ያስራታል። ሁዳ ማልቀስ ጀመረች። እባክህ ይቅርታ አድርግልኝ እያለች ትጠይቀው ጀመር። ነገር ግን ቃሲም የእሷን ንግግር ከምንም አልቆጠረም። ቤቱን ዘግቶ ወደ ውስጥ ይገባል። ሰዓታትም አለፉ። ሁዳ የፀሐዩን ግለት መቆጣጠር አቃታት። በጣም ራባት፣ ውሃም ጠማት። ምናልባት እንደዚህ ካየኝ ካዘነልኝ ብላ ቃሲምን መጠባበቅ ጀመረች። ወደ ቤቱ በር ብቻ ትመለከታለች። ቃሲም እያለችም ትጣራለች። ከቆይታ በኋላም የቤቱ በር ይከፈትና ቃሲም ይወጣል። ተማርሽ አይደል? ላደረግሽው ጥፋት ይህ ቅጣት እንደሚገባሽ ይላታል። ሁዳ ከድካም የመጣ ራሷን መቆጣጠር አቅቷታል። እባክህ ቃሲም የሚጠጣ ውሃ ካለህ ብቻ አምጣልኝ፣ እባክህ አንድ ጉንጭም ቢሆን እያለች ትለምነው ጀመር። ቃሲምም የሚስቱን ንግግር ሲሰማ ውሃን ያልሽው ተይ እባክሽ ብሎ መሳቅ ይጀምራል። ገና ሲያንስሽ እኮ ነው እያለም ይዝትባት ጀመር። በዚህ ሰዓት ግን ሁዳ ዝም ማለት አልቻለችም። ላደረክብኝ ግፍና በደል አላህ እንዲሁ አይተውክም። እኔ ላይ የደረሰው ነገር እጥፉ ባንተ ላይ ይደርስብሃል፣ ጠብቅ።
ምስኪንና ምንም አትችልም ብለህ አይደል እንደዚህ የምታሰቃየኝ? ጠብቅ ብላው ትናገረው ጀመር። ንግግሯንም የሰማው ቃሲም ይደነግጣል። ከዚህ በላይ እንድትናገር አልፈለገም። ወደ እሷ ጋር ጠጋ ይልና ከዚህ በኋላ አንቺ የኔ ባለቤት አይደለሽ፣ ፈትቼሻለሁ፣ ወደ ፈለግሽበት መሄድ ትችያለሽ ይላትና ከታሰረችበት እንኳን ሳይፈታት ወደ ቤት ይገባል። ሁዳ መጮህ ጀመረች። እባክህ ቢያንስ ፍታኝ፣ ወደ ቤት አልገባም እያለች ትለምነዋለች። ነገር ግን የእሷን ንግግር ከምንም አልቆጠረው። ሁዳም ምንም አማራጭ የላትም። ስለዚህ እያለቀሰች አላህን መለመን ጀመረች። ወዲያውኑ ያ የረዳችው ግመል ድምጿን የሰማ ይመስል ወደ እሷ እየሮጠ ይመጣል። ሁዳም ግመሉን ስትመለከተው በጣም ደስ አላት። ወደ እሷም ጠጋ አለና የታሰረችበትን ገመድ በአፉ ለመፍታት መሞከር ጀመረ። ብዙም ሳይቆይ የታሰረችበትን ገመድ ይፈታላታል። ሁዳም ያለምንም ማንገራገር ግመሉ ላይ ትወጣና መሄድ ትጀምራለች። ወዴት እንደምትሄድ እንኳን አታውቅም። ግመሉ በረሃውን እያቋረጠ ይሄዳል። ብዙ መንገድን ተጓዘ። የሚያውቀው ቦታ ያለ ይመስል እያቆራረጠ ወደ አንድ ቦታ ሲደርስም ቁጭ ይላል። ቦታው የተተወና ሰው ያለ እንኳን አይመስልም። ነገር ግን ከፊት ለፊቱ ትልቅ ቤተ መንግስት አለ። ሁዳም ከግመሉ ጀርባ ላይ ትወርድና ወደዛ ቤተ መንግስት ታመራለች። በጣም ተርባና ተጠምታ ነበር። ቤተ መንግስቱ የሚያምርና ነገር ግን ከአቅራቢያው አንድ ሰው እንኳን የሌለበት ነበር። በቤተ መንግስቱ ደጃፍ ላይም አንድ አይነ ስውር ሰው አይኑ ተሸፍኖ ቆሟል። የሰው ኮቴን ስለሰማ እስካሁን ድረስ ጓደኛዬ የት ቆይተህ ነው? እንኳን በደህና መጣ፣ በጣም ናፍቀኸኛል እኮ ይላል። ሁዳም ምንም ሳታንገራገር ወደሱ ጠጋ ትላለች። መልስ እንደሌለ ያወቀውም ያ ወጣት እዚህ አካባቢ ሰው አለን ብሎ በፍርሃት ይጠይቃል። ሁዳም እየፈራች አዎ ሁዳ እባላለሁ ትለዋለች። ያ ወጣትም ግራ በመጋባት ወደዚህ ማን ያመጣሽ ብሎ ይጠይቃታል። ወደዚህ ያመጣኝማ ይህ መልከ መልካም ግመል ነው ብላ ወደ ግመሉ ታመለክታለች። ወደ ወጣቱም ዘወር አለችና እባክህ የሚጠጣ ውሃ ካለ ስጠኝ፣ ከጠዋት ጀምሮ ምንም ነገር አልበላሁም አልቀመስኩም ትለዋለች። ወጣቱም የሁዳን ንግግር ሲሰማ ወዲያውኑ ውሃ ወደሚገኝበት ቦታ ይጠቁማታል። ሁዳም ወጣቱ ወደ ጠቆማት ቦታ ያለምንም ማንገራገር ትሄዳለች። ባላትም መልኩ ውሃን ታገኝና ቁጭ ብላ መጠጣት ጀመረች። ወጣቱም አወራርሽና ተንፋሽሽ በጣም የደከመሽ ትመስያለሽ፣ መቼስ አሁን ተመልሼ እሄዳለሁ አትይኝም። ስለዚህ ረፍት ማድረግ ከፈለግሽ ወደ ላይኛው ክፍል ውጪ፣ በላይኛው ቆጥ ላይ ወደ ፈለግሽው ክፍል መግባት ትችያለሽ። ነገር ግን መጨረሻ ላይ ያለው ክፍል በተአምር እንዳትገቢ፣ ወደዛ ጭራሽም መቅረብ የለብሽም ብሎ ያስጠነቅቃታል። ሁዳም እሺ ብላ ወደ ላይ ክፍል መውጣት ጀመረች። በአጠገቡ ብዙ ክፍሎች አሉ። ነገር ግን ወደ አንዱ ክፍል እንደገባች ነበር ምቹ የሆነ ክፍል ከተንጣለለ አልጋ ጋር ታገኛለች። ሁዳም ወዲያውኑ ወደዛ ሄዳ ወገቧን አሰረፈች። በጣም ደክሟት ስለነበር ወዲያውኑ ነበር እንቅልፍ ወሰዳት። ከትንሽ ቆይታ በኋላ ግን የሆነ ድምፅን ትሰማለች። ያን ድምፅም ሰምታ ትነሳለች። ሁዳ ልጄ ሆይ እባክሽ ወደ እኔ ነይ የሚል የእናቷ አይነት ድምፅ ነበር። ሁዳም ይህን ስትሰማ በጣም ደነገጠች። ይህማ የእናቴ ድምፅ ነው ብላ በሩን ስትከፍት ጨለማ ስለነበር ከአጠገቧ ጥላን ትመለከታለች። ልክ ሁዳ እንደወጣች ያ ጥላ እሷን ጥሎ ወደ ኋላ መሄድ ይጀምራል። ሁዳም ትከተላት ጀመር። እናቴ ሆይ ወዴት ነው ጥለሽኝ የምትሄጂው? እናቴ ሆይ እያለች ትጣራለች። ተከተይኝ፣ ዝም ብለሽ ተከተይኝ ልጄ ሆይ እኔ በጣም ናፍቀሽኛል፣ ነይ ወደ እኔ የሚል ድምፅን ታወጣለች። ሁዳም ያለምንም አንገራገር ያንን ጥላ ተከትላ መሄድ ጀመረች። ሳታስበው ያ አይነ ስውር ወጣት አስጠንቀቋት ወደ ነበረው ክፍል ትደርሳለች። ወደ ክፍሉ ጋርም እንደደረሰች ያ ጥላ የሚመስለው ነገር እንደ ጭስ ብትን ብሎ ይጠፋል። ሁዳም በጣም ደነገጠች። ነገር ግን ከቤቱ በውስጥ በኩልም ድምፅ ይሰማል። ሁዳ ልጄ ሆይ በጣም ናፍቀሽኛል፣ ነይ ወደ እኔ የሚል አሁንም የእናቷ አይነት ድምፅ ነበር። ሁዳም በጣም ግራ መጋባት ጀመረች። በጣምም ትፈራለች። እናቴ ናት ወይስ አይደለም እያለችም ከራሷ ጋር ግብ ግብን ፈጠረች። ነገር ግን አሁንም ያ ድምፅ መሰማቱን አላቆመም። የእሷን ልብ ለመሳብና ለመስረቅ ልጄ ሆይ እናትሽ ነኝ እኮ አታድኝኝም እንዴ? እኔ እኮ እዚህ የተሰቃየውን ያለሁት ሁዳ በጣም ናፍቀሽኛል እኮ ያንቺን መምጣት ለስንት ጊዜ መሰለሽ ስትጠባበቅ የነበረው የሚል አይነት የሚያሳዝን የእናቷን ድምፅ ትሰማ ጀመር። በዚህ ሰዓት ግን ሁዳ አላስቻላትም። በሩን ትከፍተዋለች። ከቤቱ በርም ኃይለኛ ጭስ ይወጣል። የሚያስፈራና ጥቁር ነበር። ከቤት ውስጥ የወጣችው እናቷ ሳትሆን አንድ የምታስፈራ ጠንቋይ ነበረች። ወዲያውኑ ክፍሉንም ለቃ መንገዱን የምታውቅ ይመስል መገስገስ ጀመረች። ሁዳም መሬት ላይ እንደተዘረረች ነበር። ቀጥታ ያቺ ጠንቋይ የሄደችው ወጣቱ ወደ ተኛበት ክፍል ነበር። ወጣቱም ያቺ ጠንቋይ እንዳመለጠች ሲያውቅ እንዴት ልታመልጪ ታልሽ? ማን ያስወጣሽ? እያለ ይጠይቃት ጀመር። ጠንቋዩም የቤቱን ዕቃ እያበላሸች አልጋውን እየሰባበረች ያንን ያቁት የትን ያስቀመጥከው እያለች ትጮህና ተቀውጥ ጀመር። አይነ ስውሩም ወጣት በጣም ደንግጧል።
እኔ የት እንዳለ አላውቅም፣ ለምንድነው የምትጠይቂኝ እያለ ይጮህባት ጀመረ። ጠንቋያ ግን አላቆመችም። ከዛ ክፍልም ወጥታ የቤቱን ዕቃ መሰባበር ጀመረች። ቤቱን በአንድ እግሯ አቆመችው። ሁዳም በጣም ደንግጣና ፈርታ ጠንቋዩን ዝም ብላ ትመለከታት ነበር። የምታደርገው ነገር ግራ ገብቷታል። ያቺ አስፈሪ ጠንቋይ ቤቱን እያበላሸች በየቦታው ያንን ዕቃ እየፈለገች ነበር። ከዛ ክፍልም ወጥታ ወደ ታች ወርዳ እየፈለገች ሳለ ከሷ እንደራቀች ያወቀው ያ አይነ ስውር ወጣት ከሚተኛበት አልጋ ስር አንድ ትንሽዬ መድኃኒትን ያወጣል። አጥብቆ ከያዘውን በኋላ የጠንቋዩን መምጣት መጠባበቅ ጀመረ። ልክ ጠንቋዩዋ እሱ አጠገብ ስትደርስ ያንን መድኃኒት ይደፋባታል። ያኔም ያቺ ጠንቋይ መሬት ላይ ተዘርራ ትወድቃለች። ራሷን ስታና አቅም አጥታ ነበር። አይነ ስውር ወጣትም ጊዜ አላጠፋም። ሁዳ ካጠገቤን ያለሽውን ብሎ ይጠይቃታል። ሁዳም ወደሱ ጠጋ አለችና አው ካጠገብህ ነኝ፣ ምን ልርዳህ ብላ ተጠይቀዋለች። ቶሎ በይ ይቺ ጠንቋይ ሳትነቃ በፊት ወደዛ ክፍል ወስደን ልንዘጋባት ይገባል ይላታል። ሁዳም እሺ ምን እናድርግ ብላ ተጠይቀዋለች። ወጣቱም አብረን እንሸከማትና ወደ ውስጥ ማስገባት ብቻ ነው፣ መንገዱን ትመሪኛለሽ ይላታል። ሁዳም ወዲያውኑ እየፈራችን ቢሆን ያንን ጠንቋይ ትይዛትና ወደ ነበረችበት ክፍል ካስገቧት በኋላ በሩን በኃይል ይዘጉታል። ሁዳም የምታደርገው ነገር ግራ ገባት። ያደረገችው ነገር ለካ ትልቅ ጥፋት ነበር። ቁጭ ብላ ማሰብም ጀመረች። ያየችውና ያደረገችው ነገር ሁሉ ህልም መስሎ ነበር የታያት። ይሄ ሁሉ ነገር የተከሰተው በህልሜ ነው ወይስ በእውኔ ነው እያለችም ግራ መጋባት ጀመረች። ወዲያውኑም ካለችበት ወደ ስረኛው ክፍል መውረድ ጀመረች። ወደ ስርም ስትሄድ ያ አይነ ስውር ወጣት ምግብን ለማዘጋጀት እየተንጎዳጎደ ነበር። እሱንም ስትመለከተው ወደ እሱ ጠጋ አለችና ተወው እኔ አግዝሃለሁ ችግር የለውም ትለዋለች። ወጣቱም እሺ ብሎ ለሷ ይተውላትና ክፍሉን ለቆ ይወጣል። ሁዳም ወጣቱ እየሰራው የነበረውን ምግብ አሳምራና አጣፍጣ ትሰራው ጀመር። ከሰራችም በኋላ ወደ ወጣቱ ጋር ይዛለት ትሄዳለች። በውጪ በኩል ቁጭ ብሎ እያሰበ ነበር። ከአጠገቡም ቁጭ አለችና እስቲ ስለዛች ጠንቋይ ንገረኝ ምንድናት ብላ ተጠይቀዋለች። ያ አይነ ስውር ወጣትም በረጅሙ ከተነፈሰ በኋላ እንዲህ ይላታል። ያቺ የተረገመች ጠንቋይ ከድሮ ጀምሮ መንደራችንን ትበጠብጥ ነበር። የኔ አባት ደግሞ በዛ መንደር ላይ አለ የተባለ ነጋዴ ነው። ያቺ ጠንቋይ አስማቷን የምታገኝበት ሰዎችን የምትጠልፍበት ያቁት የተባለ ነገር አላት። በዛ በኩል ያለፈን ሰው አንዳንዴ ደግሞ ወደ መንደሩ እየመጣች ወደዛ ይዛው ትሄድ ነበር። ሰዎችም እየተቸገሩ ሲመጡ አባቴ ሰዎችን ሰብስቦ በሌሊት ወደ እሷ ጋር ይሄድና ያንን ያቁት ሰርቀው ይወጣሉ። ይህንን ደግሞ በሰዓቱ ጠንቋዩ አላወቀችም ነበር። ከዛን ቀን በኋላ ለተወሰኑ ጊዜያት ያቺ ጠንቋይ መምጣት አቆመች። ምክንያቱም ከዛ ያቁት ነበር አስማትን ታገኘ ነበረው። ያቺ ጠንቋይ ከኛ ርቃለች ብለን ተደስተን ሳንጨርስ ግን ድጋሚ ተመለሰች። ያንን ያቁት የደበቀባት አባቴ እንደሆነ አውቃለች። ቀጥታ ወደ አባቴ ቤተ መንግስት በመሄድ ያንን ያቁት ስጡኝ እያለች መጮህ ጀመረች። አባቴም ቆፍጠን ብሎ ያንን ያቁት ማንም አልወሰደብሽም እኛ እናውቅም ብሎ ያስወጣታል። ነገር ግን ዝም ብላ አልወጣችም ነበር። በእጇ ላይ መጥፎ አፈርን ይዛ ነበር። ያንን አፈር ሰዎቹ ላይ ሁሉ በተነች። ወዲያውኑ እነዛ ሰዎችም ወደ ሐውልት ተቀየሩ። እኔ በሰዓቱ እዛ አልነበርኩ፣ ለንግድ ራቅ ወዳለ ቦታ ሄጄ ነበር። ስመለስ ግን ባየሁት ነገር በጣም አዘንኩኝ። ያቺ ጠንቋይ እንዳደረገችም ሳውቅ አጠገቧ ሄጄ ልጋፈጣት ወሰንኩኝ። በኔም ተናዳ ያንን አፈር ልትበትንብኝ ስትል ሮጬ አመለጥኳት። ነገር ግን የአንዱ አፈር ፍንጥር አይኔን አገኘውና አይኔን አጣሁት። ቤተ መንግስት ውስጥ ብቻዬን ሆንኩኝ፣ ከዛ ግመል ጋር ብቻ። ግመል ብቻ ሳይሆን ጓደኛዬም ጭምር ነበር። በጠዋት እየወጣ ለኔ የሚሆን ምግብን ይዞልኝ ይመጣል። ነገር ግን አንድ ቀን ከሄደበት ሳይመለስ ይቆያል። ያቺ መጥፎ ጠንቋይ ይዛ እያሰቃየችው ነበር። የኔ ግመል እንደሆነ አውቃለች። ግመሉም ከሷ ለመሸሽ ሲሞክር በላዩ ላይ የያዘውን ምግብ ጥሎ እግሩ ተጎድቶ ከሷ ማምለጥ ጀመረ። በዚህ ሰዓትም ሁዳ ሳታስጨርሰው ጣልቃ ትገባና ልክ ነህ ግመሏ በጣም ተርባና እግሯ ቆስሎ ነበር ወደኔ የመጣችው። እኔም ያኔ ነበር የተዋወቅኳት። ከዛ በኋላ ነበር ድጋሚ ወደኔ ጋር የመጣችው ትለዋለች። አስከትላም ያቺን መጥፎ ጠንቋይ እንዴት በራስ ቁጥጥር አድርገህ ልታስራት ቻልክ ብላ ተጠይቋለች። ወጣቱም ቀጥሎ እንዲህ አለ። ይህች አስማተኛ ጠንቋይ እኔ ብቻ እንደቀረው ስለምታውቅ ማታ ማታ ወደ እኔ ጋር ትመጣለች። ያንን ያቁት እንድሰጣት ታስፈራራኝ ጀመር። እኔንም እንደ አባቴና እንደ ሌሎቹ ሐውልት ልታደርገኝ አስባ ነበር። ነገር ግን ቢያንስ እኔን አስፈራርታ ያቁቱን የምታገኝ መስሏት ነበር። የእሷ ቤት መምጣትና ቤቱን ማበላሸትና ማስጨነቅ እየበረታብኝ ሲመጣ ምናልባት እሷን የማስቀርበት መንገድ ካገኘሁ ብዬ በግመሌ ላይ ወጥቼ ወደ አንድ ጥበበኛ አዛውንት ጋር ሄድኩኝ። ጉዳዩንም ሁሉ አጫወትኩት። አዛውንቱም አንድ መድኃኒትን አወጣና ሰጠኝ። ይህንን መድኃኒት ያቺ ጠንቋይ ስትመጣ ሳታይህ ድፋባት፣
ያኔ ኃይሏን ሁሉ ታጣለች አለኝ። እኔም ከአዛውንቱ ያገኘሁት ነገር በጣም አስደሰተኝ። እሱን አመስግኘው ወደ ቤት ተመለስኩ። ማታ ላይም ጠንቋዩ እስክትመጣ ጠብቄ ሳታይ ያንን መድኃኒት ደፋሁባት፣ መሬት ላይም ተዘረረች። ከዛም እንደምንም ወደዛ ክፍል አስገብቼ ቆለፍኩባት አላት። ወጣቱ ሲያወራ ሳያስበው እያለቀሰ ነበር። ከተቀመጠበትም ተነሳና በቃ ሁዳ እኔ ወደ ውስጥ ልገባ ነው፣ እረፍት ማድረግ እፈልጋለሁ አላት። ያለፈውን ታሪክ ሳያስበው አንስቶት ስለነበር በጣም አዝኖና ተከፍቷል። ስለዚህ ወደ ውስጥ ለመግባት ወሰነ። ሁዳም ያ አይነ ስውር ወጣት በተናገረው ነገር በጣም እንዳዘነና እንደተከፋ አወቀች። እሷም ታዝንለትና አይኑን ለመመለስ የሚያስፈልገውን መድኃኒት ለማድረግ ምን ማድረግ እንዳለባት ማሰብ ጀመረች። ወደ ገበያም ወጥታ በየቦታው እየዞረች ለሱ የሚሆን መድኃኒትን ለመፈለግም ግመሉን ይዛ ትወጣለች። በገበያም ወጥታ ሰዎችንም መጠየቅ ጀመረች። ከብዙ ቆይታ በኋላም ከሰዎች ሁሉ የሰማችውንና የተነገራትን መድኃኒት ሁሉ ገዝታ በትንሽዬ ዕቃ ካደረገችው በኋላ ወደ ቤት መመለስ ትጀምራለች። ለአይን ይሆናል ብላ የገዛችውን መድኃኒት ሁሉ በአንድ ቀለስ አድርጋ ካዋሃደችው በኋላ ሁል ጊዜ ለዛ ወጣት አይኑ ላይ ታደርግለት ጀመር። አይኑ እንዲመለስለት እሱን መንከባከብ ጀመረች። በዚህም ሰበብ ሁለቱ እየተቀራረቡ በደንብ እየተጨዋወቱና ያወሩ ይመጣሉ። እሱ ታሪኮችን ይነግራታል፣ እሷም እንደዛው በጣም እየተቀራረቡና እየተዋደዱ ይመጣሉ። መድኃኒቱንም በአግባቡ ታደርግለት ነበር። በታላቅ ትዕግስት መድኃኒቱን በአግባቡ እያደረጉ ስለቆዩ ከወራት በኋላ የዛ ምስኪን ወጣት አይኑ ይመለስለታል። ለመጀመሪያም ጊዜ ድምጿን ብቻ የሚሰማውን ሁዳ ይመለከታታል። እስካሁን ድረስ ያንቺን ብርሃን የምመለከተው በድምጽ ነበር፣ አሁን ግን በአይኖቼ እየተመለከትኩ ነው አላት። አሁን ያቺን መጥፎ ጠንቋይ እንዴት ነው የምናስወግዳት ብሎ ይጠይቃታል። ሁዳም እሷን ለማስወገድ ማድረግ ያለብንን ነገር ሁሉ ማድረግ አለብን፣ ቁጭ ብለን ዝም ብለን መመልከት የለብንም ትለዋለች። በመጨረሻም አንድ ሐሳብ ይመጣላቸውና ያ ወጣት አባቱ የደበቀውን ያቁቱን ያወጣዋል። አስማት ስላለው በጣም ያበራ ነበር። ሁዳም በእጇ ያዘችውና በፈረስ ላይ ተቀመጠች። ወጣቱ ደግሞ ቀስ ብሎ ያቺ ጠንቋይ ያለችበትን በር ይከፍተዋል። ገና በሩ እንደተከፈተ ነበር ያቺ ጠንቋይ ከበር የወጣችው። በንዴት ፊቷና አይኗ ቀልቶ ነበር። ያንን ያቁት መልስልኝ ብዬ ያለው እያለች በየቦታው የተሽከረከረች ስትፈልግ ሁዳ ጋር ትመለከተዋለች። ሁዳ ከቤት ወጥታ በፈረስ እየጋለበች እያመለጠቻት ነበር። በእጇ ላይም ያንን አቅም የሚያሳጣትን መድኃኒት ይዛ ነበር። ጠንቋያ ላይ እያፈሰሰችባት አንዴ አቅሟን እያጣች አንዴ ደግሞ ትከተላት ጀመር። መሄጃ ስታጣ ደግሞ የያዘችውን ያቁት ባላት አቅም ወደ ወጣቱ ጋር ትወረውረዋለች። ወጣቱም እንደገና በሙሉ አቅም በፈረሱ ላይ ይዞ ጠንቋዩን እየጠራ እኔ ጋር ነው ያለው እያለ ያሯሩጣት ጀመር። ጠንቋዩዋ መድኃኒቱ ስለተደረገባት እንደሌላው ጊዜ መብረር አልቻለችም። ባላት አቅም በእግሯ ነበር ትሮጥ የነበረው። ወጣቱም ያንን ያቁት በእጁ ከፍ አድርጎ ይይዘውና ወደ ጋራ ላይ እየወጣ አንዴ ደግሞ እየወረደ ጠንቋዩን ያደክማት ጀመር። ጠንቋዩዋ ደርሳ ያንን ያቁት ልትወስድበት ስትል ወደ ሁዳ ይወረውረዋል። ሁዳም እንደገና በአዲስ መንፈስ ታሯሩጣታለች። በስተመጨረሻም ሁዳ አንድ ገደል ላይ ስትደርስ ያቁቱን ትወረውረዋለች። ጠንቋዩዋ ያቁቱን ስለነበር የምታይ የነበረው ወደዛ ገደል መውረድ ጀመረች። ያቁቱ ላይ ደርሳ መያዝ ብትችልም ነገር ግን ከስሯ የሚጠብቃት ትልቅ ገደል ነበር። በኃይል እየጮኸችም በአንድ ትልቅ ቋጥኝ ላይ ትወድቃለች። ያቁቱም ተሰብሮ እሷም ሙሉ ለሙሉ ብትን ብላ ጠፋች። ባደረጉትም ነገር ሁዳና ወጣቱ በጣም ደስ አላቸው። በደስታም እያወሩ ወደ ቤተ መንግስቱ መመለስ ጀመሩ። ሲመለሱ ቤተ መንግስቱ በጣም አምሮበት ነበር። ሐውልት የሆኑት ሰዎች ሁሉ ወደ ነበሩበት ተመልሰዋል፣ አባቱም ሳይቀር። ደርቆና ባዶ ሆኖ የነበረው የአታክልት ስፍራ ወደ አረንጓዴ ለም ቦታ ተቀየረ። አባትም ልጁን በማግኘቱ በጣም ደስተኛ ነበር። ሰዎች ሁሉ ከሚፈልገው ሰው ጋር በመገናኘቱ በጣም ደስተኛ ነበሩ። ወጣቱም ለመጀመሪያ ጊዜ ግመሏን ሲመለከታት አንተ እኮ ትክክለኛ ጓደኛዬ ነህ እያለ ግመሉ እንደሚያወራ ነገር ያዋራው ጀመር። ሁዳም ይህንን ስትሰማ ወደ እሱ ጠጋ አለችና ግመሉ እኮ ያንተ አይደለም የኔም ጭምር ነው። በዛ ጠራራ በረሃ ላይ እኮ መጥቶ እኔን ሊያድነኝ ሰበብ የሆነው እኮ እሱ ነው። ያንተ ግመል ብቻ አይደለም እንደውም የኔ ነው የሚባለው እያለች መሳቅ ጀመረች። ወጣቱም በሁዳ ቀልድ ድምፁን ከፍ አድርጎ ሳቀ። ወጣቱ ሁዳን ለማግባት ፍላጎት ነበረው። ሁዳም እንደዛው። ከዛ መራቅ አልፈለገችው። በቤተ መንግስቱ ላይ ትልቅ ሰርግ ይደገስና ሁለቱ ይጋባሉ። ለሁዳና ለሱ የሚሆን ትልቅ ቤት ንብረትም ይሰጣቸዋል። በዚህም ሁዳ በደስታ መኖር ጀመረች። ወደ መንደሯም ብዙ ምግቦችን አዘጋጅታ ተመልሳ ለሰዎች ማከፋፈል ጀመረች። የተቸገሩ ሰዎችን ትረዳለች።
እየረዳችበትም ባለበት ወቅት አንድ ሽማግሌን ትመለከታለች። ወደሱም ጠጋ ብላ አቀበለችው። ያ አዛውንት ቀና ብሎ ሲመለከት ባየው ነገር በጣም ደነገጠ። የሚያውቃት ሁዳ ነበረች፣ ለዛውም ሚስቱ የነበረችው። አንገቱንም ደፍቶ እያለቀሰ ሁዳ ሆይ እባክሽ ይቅርታ አድርጊልኝ፣ ያደረኩብሽ ነገር አግባብ አልነበረም። እባክሽ ይኸው ላደረኩብሽ ነገር አላህ ቅጣቴን ሰጥቶኝ አሁን ያለምንም ንብረት ብቻዬን እየኖርኩኝ ነው። አንድ ሰው እንኳን ዞር ብሎ አያየኝም አላት። ሁዳም ባሏ እንደሆነ አላወቀችም ነበር። እሷም ቀና ብላ ስትመለከተው በጣም አዘነች። እኔ ምንም ቂም አልያዝኩብህም፣ ነገር ግን ያኔ ያሰቃየኸኝ ጊዜ እኮ ነግሬህ ነበር። እንዲህ በድለኸኝና እኔን አሰቃይተኸኝ መጨረሻ እንዲያምር አትጠብቅ ብዬህ ነበር። ይኸው አላህ መጨረሻውን አሳየኝ። ነገር ግን እኔ ይቅርታ አድርጌልሃለሁ አለችው። ቃሲምም ታዲያ ከኔ ጋር ኑሪያ፣ ወዴት ነው ጥለሽኝ የምትሄጂው አላት። ሁዳ ከአሁን በኋላ እኮ እኔ አንተ አይደለሁም፣ እኔ እኮ ያኔ ነበር የፈታኸኝ። አሁን ከአንተ የተሻለና መልከ መልካም የሆነን ሰው አግብቻለሁ ብለው ጥላው ትሄዳለች። ሁዳም ከዛ ወጣት ጋር በሰላምና በደስታ በትልቅ ቤተ መንግስት ውስጥ መኖር ጀመረች። የዛሬው ታሪካችን ይህንን ይመስላል። ታሪኩ እንደመሰጣችሁ ተስፋ አድርጋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ።